ራቸው የጥያቄ ውሸት አይደለም። ከምር ክርስቲያን ፕሪንስ ጋር ተጠይቆ ነበር እና አንድ ሙስሊም ገብታ ምን ብትል ጥሩ ነው ለዓለሙ የተላከ ነብይ ማን ነው እንደዚህ ላሉ ምናምን ሲላት፣ አረ ወደ ጀማይካ የተላከ ነብይ አለ አለች። ኢትዮጵያ ነች። ልክ ነህ። ኃይለስላሴ ማለት ራሱ ስማቸው ራሱ የስላሴ ኃይል ነው። እንዴት ሙስሊም ሊሆኑ ይችላሉ? አሁን ወደ ጀማይካ ተልከው የሚገርም እኮ አቅም ብላ ሸውደው ይሁድ አረቦች እስራኤሎች አይደሉም። ኦኬ ምንድን ነው ያስተማሩት? እስኪ እስልምና ማስረጃ ስጪኝ። ቁርአን ላይ ይናገራል። እሱማ ማመን ነው የተናገረው። ኤኒዌይስ አይደለም እንደዛ ነው የምትለው አንተ። ስለ እስልምና ማስረጃ ተጠይቅና ማስረጃ ሲሰጥ መሐመድ ያስተማረው ይሄ ልክ ነው። ያስተማሩት አስተምሮ ነው ብለሽ ካመንሽ ጭንቅላት ይኖረው አይኖረው አናውቅም ብለው አስተምረዋል። ኦኬ እግዚአብሔር ጭንቅላት አለው ወይም የለውም የሚል ማስረጃ ትሰጠኛለህ? ከባይብል ነቢያቶች ያስተማሩ። ስለዚህ አንቺ አላ እኔ ላይ ካልተለጠፍሽ መመለስ አንችልም። አንተ ለምን ገባ? ለምንድን ነው ገዝት የላከው? እዚህ ያሉትን ሰዎች መሀይሞች ናቸው። ከራስንም ጨመርክ እኮ አንተ መሀይም ነህ። እነኛው ማዳመጥ ከነብይ ጋር እኩል ሆነሃል። ቡሃሪ 1913 ላይ ነብይ የሚያው እንደዛው መሀይም ነኝ። ስለ ነብዩ የሚያውቀው ነገር የለውም። ኦኬ የምትሉባቸውን የምታሸብሩባቸውን ሙስሊም 523 ኤን ክፈትልኝ። ሰዎችን ለማሸበር የተነሳ ሃይማኖት ሰላም ነው ልልህ አልችልም። አሸባሪ ነው እንጂ። እፎይ ለምንድን ነው ከአንዱ ወደ አንዱ ምን ዘለው? በደንብ ላስተምርህ ነው። ሳይ ሙስሊም ስንታልከኝ እፎይ ሳይ ሙስሊም 523 ኤ ላይ ለምን ቁርአኑን እናውራ? ለምን ተዘለለ? ቁርአኑ ላይ ያለውን ማከፈት ነው። አሳየንህ እኮ አንብበው አንዴ። እሺ ሰሂህ ሙስሊም እፎይ አዳምጥ። ሰሂህ ሙስሊም አመጣህ አይደለ? ቁርአን ማብራሪያ ጠየቀኝ። አንድ ላገር ትመልሳለህ። አይደለም አይ ችግር የለውም። አንዳንድ ነው አትረበሽ። እሺ ሰሂህ ሙስሊም 523 ኤ ማለት እኔ ቀጥላም እሺ the book of mosques and place of prayer ይላል። አቡ ሁረይራ reported that the messenger of Allah ይላል አቡ ሁረይራ እንደዘገበው I have been given superiority over the other prophets in 6 respects ይላል። ምን አለ መሐመድ? ከሌሎች ነቢያት በስድስት ስልጣኖች ወይም በእነሱ ላይ የበላይ በስድስት ነገሮች ሆኛለሁ ይላል፣ ወይም ተሰጥቶኛል ይላል። I have been given words which are concise but comprehensive in meanings ይላል። I have been helped by terror in the heats of enemies። ምን ይላል? ስድስቱን እየዘረዘረ ነው። አንደኛው ይላል I have been given words which are concise but comprehensive in meaning ይላል። በጣም ትርጉም የሚሰጡና ቀጥተኛ የሆኑ ቃላቶችን ተሰጥቶኛል ይላል። ከዛ ደግሞ I have been helped by terror ይላል። ይሄ በምንድን ነው? በማስፈራራት ወይም በጦርነት እንትን እገዛ ተሰጥቶኛል፣ ኃይል ተሰጥቶኛል ይላል። in the hearts of enemies በጠላቶቼ ልብ ላይ አስፈራሪነት ይበቃናል። ስለዚህ ሽብርን ጠላቶች ላይ በሽብር እንትን እንድል ከሌሎቹ ነቢያቶች ያልተሰጣቸው እኔ ምንድን ነኝ? ሌሎቹን ማስፈራራ ማሸበር ነኝ። ቁርአኑም ላይ ሌሎቹ የምታሸብሩባቸውን ተዘጋጁላችሁ፣ ወደፊት እንኳን ማታቋቸውን እንኳን መሳሪያ ተዘጋጅታችሁ ተቀመጡ ለምታሸብሩበት ካለ ይህ የሰላም ሃይማኖት ነው ልላ አልችልም። የአንተን ዲፊኒሽን እዛ ሽንት ቤት ትከተዋለህ። ቶፒኩ እንመለስና ስለዚህ ወደ የሀገሩ ነቢያቶች መልእክተኞች ከተላኩ ለኢትዮጵያ የተላከው ማን ነው? ቁጡብ ነኝ። ቁጡቡን ተመለሽ። አሁን እንትን እንዳልከው ማለት ነው። ለምን በእንግሊዝኛ ታደርገዋለህ? ለምን በአማርኛ ታደርገው? ሱራውን ንገረኝ፣ እኔ አውቀዋለሁ። ሱራ 8:60 ላይ ሱራ 8:60 አነበብ ነው እኮ ቁርአን ስንት ጁዝ ላይ? ሱራ 8 ማለት ሱረቱ አንፈል ማለት ነው። ሱረቱ ኢብራሂም ነው ያልከው ወይስ? ኖ ልይቷ የጠየቀችኝ ነው። የጦር ዘረፋ ምዕራፍ ማለት ነው። እሱን የፈለገ ነው። የነቢያቱን የፈለገች መስሎኝ ነው። ባለፈው ለጠየቀኝ ስለዚህ ነቢያቶች ለሁሉም ተልከዋል ብለሽ ታምኛለሽ? ለሁሉም ህዝብ ነቢይ መልእክተኛ መጥቶላቸዋል ብለሽ ታምኛለሽ ወይስ አልመጣላቸውም ብለሽ ነው የምታምኚው? በቁርአንና በሐዲስ አላ ምን አለው?
ማለት በቁርአንና በሐዲስ ካመጣስ ማስረጃውን በትክክለኛ አምናለሁ። በቁርአንና በሐዲስ ያልመጣውን አላምንም። خلاص ይሄ ነው የኔ ጥያቄ። ተልኳል ብለሽ ነው የምታምኚው? አልተላከም ብለሽ ነው የምታምኚው? ነው ጥያቄ ነው እኮ ገና። እኔ ካለ ማስረጃ ጋንታ ካለ አምናለሁ፣ አይቻ አምናለሁ። ካላየው እንዴት አምናለሁ? ጠይብ ችግሩ ምን ያላቅማ እውቀት አለኝ ከቁርአኑ ላየውና ልረዲያ። መልካም እሺ፣ ቆይ እሺ፣ ሌሎች ጋር ልለፍ። ሳውዳስ ጥያቄ አለኝ። አንድ ጥያቄ ቆይ ትጠይቂያለሽ። ገና ነው። ቆይ ትጠይቂያለሽ። ሳውዳ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? መልእክተኛ ለሁሉም ሀገር በቋንቋቸው ተልኳል ብለህ ታምናለህ? ተልኳል። ተልኳል። ኦኬ። ለቻይና የተላከው መልእክተኛ ምን ይባላል? እስላም። መልእክተኛው ማን ይባላል ነው? እስላም የሚባል መልእክተኛ የተላከው? አዎ እስልምና ነው። አንዱን አላህ ማወቅ ነው። አሃ የመልእክተኛው ስም እስላም ነው። መጽሐፉ ስም ምን ይባላል? ቋንቋው ምን ይባላል? እኔ ራሴ ኢትዮጵያ ሆኜ ሙስሊም ሆኜ እያናገርኩህ ነው። ስሜ አቡ ካሊድ ነኝ፣ ሙስሊም ነኝ። እኔ የማይጠፋ እናውራ ነበር አልነበርንም አንተና እኔ። በቃ በሌላ ደግሞ ቋንቋ አልተላከም። አሁን ምን አለ? ያኔ ብንኖር እናወራ ነበረ። ታሪክ አንቱ መረጃ ሲባሉ አይ ስለሌለን አይመለከተንም አይነት ስታፍ ማለት ነው። ይመጣና ግን ተነስቶ እስልምና የነቢያት አስተምሮ ነው፣ በሁሉም ጎሳ ነቢይ ያላለፈበት የለም ይልሃል። ይመጣና መልእክተኛ ያልደረሰው ህዝብ የለም ይልሃል። ይመጣና መፈክር ወይ ቀልድ ቋንቋ ምን ይሰራል? ለኛ ትክክለኛ የምናመልከው አንዱን ፈጣሪ ነው። ያን አንዱን ፈጣሪ የሚያመልክ ያልተጠየቀውን አታውራ። ቋንቋ ምን ይሰራል? ስለ ቋንቋ ነው የምታወራው? ኖ ስለ ቋንቋዎች ብቻ ሳይሆን በደንብ አስተውይ። ቁጥብ ነኝ ሆኜ ነው። ቁርአኑ በግልጽ ምን ይላል መሰለሽ? መልእክተኛ ሲላክ የሚላከው መልእክተኛ ከዛው ህዝብ ያንን ቋንቋ የሚናገር በራሱ በወገኖቹ ቋንቋ። ልክ አሁን መሐመድ ከአረብ ነው የወጣው አይደለ? አረብኛ ይናገራል። ለአረብኛ ተናጋሪዎች እንደነገራቸው ለሌሎቹም የተላኩት ነቢያቶች ከኦሮሞ ከወጣ ኦሮምኛ ተናጋሪ ነው የሚሆነው። ለህዝቦቹ ሲያብራራ በኦሮምኛ ነው። ከትግሬም ከወጣ ትግርኛ የሚናገር ነው። አስፈራሪ ወይም መልእክተኛ ከተላከላቸው በራሳቸው ቋንቋ ከሆነ ደግሞ የሚናገረው ያ መልእክተኛ የተላከላቸው ከራሳቸው ከሆነ የሚወጣው ሙሐመድ ብቻ ከሆነ ለዓለም የተላከው። ስለዚህ አስቀድሞ ለነበሩት ለሁሉም ከራሳቸው የወጣ መልእክተኛ ነብይ አላቸው። ቁርአኑን አንብብላቸው። አቡካሪ ደግሞ ሞት አታርገው። ሙስሊም ስለሆነ እሱ ልናወራ ቁጥብ አንዴ ቆይ። በመጮ በሁላችሁም ካወራችሁ የሚያዳምጥ የለም። ስለዚህ አቡካሊድ ሚውት አርግና ወይ አንተ አውራ ወይ ቁጥብ ሁኚ አውሪ። አንዴ አልቁርአኑ ይነበብ፣ በየተራ አውሩ። ሁሉም ሰው እኩል ካወራ አይሆንም። በጣም ጥሩ። ለእነርሱ ያብራራላቸው ዘንድ በየወገኖቹ ቋንቋ ይላል። ስለዚህ ለዓለም ሁሉ የተላኩ ነቢያት ሲላኩ ግን በተላኩበት ሁሉ ቋንቋ ነው የላኳቸው ይላል አይደል? በቃ እሱን ነው። ስለዚህ አሁን ለኢትዮጵያ በኢትዮጵያ ቋንቋ የተላከ ነቢይ ማን ነው ነው ጥያቄው። ቀላል ኢትዮጵያ ለምሳሌ እስከ ወይም እስከ የመን ድረስ በፊት እንደዛ ነው። እንዳሁኑ አሁን እንደዚህ ይሄ እንትን አልነበረም። እስከ የመን ድረስ ነበረ። ብዙ ጊዜ ይሃደው እያያስከው ነው። ወሃብያና አህባሽ ማለት ሙስሊም ለያያቸው ሳይሆን እራሳቸው ናቸው ለያዩት። ይህንን ማወቅ አለብን። ምክንያቱም አህባሽ የሚባለው ቁርአንና ሐዲስን አይከተልም። ስለሚከተለው እንጂ ኢስላም አንድና አንድ ብቻ ነው እንጂ አይለያይም። ግን አሁን እጅ ያለው ሲባሉ አህባሾች እጅ የለውም ይላሉ። እኛ ደግሞ እጅ እንዳለው እናምናለን። በዚህ ብቻ ነው የሚለያየ፣ በራሳቸው መንገድ ስለሚሄዱ ማለት ነው። ሙስሊሞች ደግሞ እዚህ ቤት እየመጣቸው የምታውቁት ከሆነ በማስረጃ በቃ እሱ እዚህ ጋር የሚወራ ነገር አይደለም። የሚቀርብሽ እሺ ምንዝም
መልእክተኛ ላለፈበት ጎሳ አለ ብለህ ታምናለህ? ነው ሁሉም መልእክተኛ አልፎባቸዋል? አይ እኔ ያልኩበት እንደዛ ነው ምናምኑ እንደዛ ነው። በአንተ አወራር ከሆነ ነቢይ መሐመድ ለአረብ ብቻ ነው ተላኩት ያልከኝ ነው። እኔ ጠየቅኩህና አሁን የምትመልሰው ስለ መሐመድ አለ እዛ ነው። ለምሳሌ አረብ ወገናቸው የነቢይ መሐመድ አረብ ነው። ከህዝብ ውስጥ መልእክተኛ ያልመጣለት ወይም አስፈራሪ ያልደረሰው ህዝብ አለ አስቀድሞ ከመሐመድ በፊት? አይ በፊት ነቢያት እንዳለ ይነገራል ቁርአን ላይ። እነኛ ነቢያቶች ከእስራኤል ብቻ ነው የመጡት ወይንስ ከተለያየ ዓለም ነው የመጡት? ከተለያየ ዓለም ነው። ለምሳሌ ከአሜሪካ ሄደዋል የተነሱ ነቢያቶች አሉ? አይ በኋላ ብዙ እንትን የተስፋፋ ነገር ስለሆነ እንደዚህ ሀገር ጠቅሶ እንደዚህ ያለ ነገር እኔ አላየሁም እስካሁን። ነቢያት እንዳሉ ቋንቋቸው ከተላከ ከመሐመድ በፊት የነበሩ ህዝቦች በተለያየ ሀገር እንዳሉ ታምናለህ ወይንስ እስራኤል ብቻ ነበር የነበሩት? ከመሐመድ በፊት የነበሩ ህዝቦች አሉ ብዬ ነው የሚያምነው። አሉ ብለህ የምታምን ከሆነ ከእስራኤል ውጭ ሌሎች ሀገራት ሌላ ቋንቋ የሚናገሩ ህዝቦች አሉ ብለህ የምታምን ከሆነ እስቲ አንድ ነቢይ ስጠን፣ ከእስራኤል ውጭ ያለ ነቢይ። ከእስራኤል ውጭ ነቢያት ሁሉም እስራኤል ነው ብለህ የምታምነው? ያ ከዛ ነው የመጡት ከእስራኤል ውጭ። ለምሳሌ ከአፍሪካ እስቲ ሰዋሊኛ የሚናገር ወይም ግዕዝ የሚናገር አንድ ባይዘው ቋንቋ እንትን ፈጣሪ የፈጠረው ሳይሆን ቋንቋ በሰው የተፈጠረ እንትን ነው። አሁን ልክ ያለው በመልእክት በቋንቋቸው ስላለ ሰውን ፈጠረው። ዝንጀሮ የሚፈጠረው ራሱ የቻለ ትርጉም ሊኖረው ይችላል። ከላይ ጀምራ ካነበብከው እኔ አላየሁትም። ተመጀመሪያም ጀምራ አንብብ፣ እኔ ምን አገባኝ። ብቻ እንደዛ ኢትዮጵያ ምናምን የምትለው በኋላ ያወጣለት ስም ነው። ኢትዮጵያ የሚባል ሀገር አልነበረም በፊት፣ የተለያየ ስም በኋላ ነው መጣው። እንደዚህ አያስኬድህም ብለህ በቃ ነገርኩህ፣ አቀለልኩልህ እኮ። ከእስራኤል ውጭ ያሉ ነቢያቶችን ዘርዘርልኝ አልኩህ። ነቢያት እንደተላካ አውቃለሁ፣ ግን እንደዚህ ሀገር ብሎ አልተካፈለንም። ስለዚህ አታውቃቸውም እንዳለ የተጠቀሱት ነቢያቶች በቁርአንህም ከአዲስ ያሉት ቁርአን እንትን ላይ ከእስራኤል ስለሆኑ ማለት ነው። ቴንኪው። ስለዚህ ነው አታውቃቸውም ሳይሆን በተገለጸልኝ ልክ ነው። መጨመር መቀነስ አችልም። የተገለጸልህ ስለ አላህ ስትጠየቁ አልተገለጸልንም። አልተገለጸም። አንድ ነገርማ ከተገለጸልኝ ምን አመለከው? አየኸው ተረዳኸው ማለት ነው። ያልተገለጸ ነገር በተስፋ የምታመልከው ነገር ማለት ነው። እኔ ያልተገለጸን እኔ ዝንጀሮውን ጦጣ የተሰበከልህ ሳታውቅ ዝም ብለህ እንደምታመልከው ካለ ለአንተ እኮ ስለተወለደልህ ነው እንደዛ ብለህ የምታወራው። አይመሳሰልም፣ ይለያያል። ነቢያቶች ያላወቁትን አንተ ምንም እግር ብቻ እያመለክ እንዴት ነው ታዲያ አምላክ ብለህ የምትከተለው? አይ እሱ የራሴ እንትን ነው። እኔ በአንተ ሰው ልጅ ታመልካለህ ያልኩ ነው። እኔ በአንተ መሰረት ነው። እፎይ ልጠይቀው የለ ስማ። ስለዚህ እንደ እስልምና እንደ አላህ ሀገር ብሎ የሚያውቀው እስራኤልን ብቻ ነው። ከእስራኤል ውጭ ሌላ ሀገር የለም። ሀገር አለ አልኩህ። ካለ ወደ ሌላ ሀገር የተላከውን ነቢይ ንገረና። እስራኤል ብቻ ከሆነች ሀገር እሺ በቃ እንቀበል። እስልምና ወይም አላህ የሚያውቀው እስራኤልን ብቻ ነው፣ ለእስራኤል ብቻ ነው የላከው። ከእስራኤል ውጭ ግን ሀገሮች ካሉ ለየትኛው ሀገር የትኛው ነቢይ ተላከ የሚለውን ንገረን። በፊት የተላከው ነው እሱ እኮ በፊት የተላከውን ከመሐመድ በፊት ሀገር ስም ተቀያይሯ ብዙ እንትን ነው አለው። ለታውቀው ትችላለህ፣ በተጻፈልህ ታወራለህ። ስለዚህ በኢትዮጵያ የሚባል ሀገር በፊት አልነበረም። አሁን ነው በትንሽ ጊዜ ነው ኢትዮጵያ የተባለው። ሀገር ብዙ ተቀያይሩ ወንድም ይኸውልህ፣ በፊት ስሙ አረስማ በፊት ነቢያቶች አሉ። በፊት ስሙ ይሄም እንደዚህ የሚባል አካባቢ እንደዚህ ነቢይ ተልኮ ነበር ብለህ ንገረን። ችግር የለም። በፊት ስሙ ንገረን። ለዓለም በሚለው ነው የምናምነው፣ ችግር የለውም። ስለዚህ ይሄ ቁርአን ክፍል አታምኑበትም። ባይዘዌ ቁርአን ሱራ 1689 ላይ ቁርአን ለሁሉ ነገር ያብራራል፣ ምንም ነገር የቀረው የለም፣ ሁሉ ነገር ያብራራል ይላል። ስለዚህ ይሄን ያብራራ ማለት ነው ቁርአን እንደሱ ማለት ደግሞ ልንገርህ፣ የተብራራ ነው ማለት በጭንቅላት የሚያዝ ነገር ነው። አሁን መጽሐፍ ቅዱስን እዚህ መተህ ታወራለህ እንዴ? በጭንቅላቴ አትይዘውም። ቁርአን ደግሞ ግልጽ ስለሆነ አንዱ ኡስታዝ በጭንቅላቱ ይዘዋል ማለት ነው። እንደዛ አይደለም የሚለው። ቆይ ላንብብልህ። አውቀዋለሁ ምን እንደታነበልኛል። የተብራራ ነው ግልጽ ነው ይላል። ቆይ ዋሽተሃል አንተ። እንደዚህ ነው ነገር የለም። ቆይ ይኸውልህ
ቢያንስ በቁርአን ቴክስት ላይ አትዋሽ። እሺ በቁርአኑ ቴክስት ላይ አትዋሽ። ዳቆንዬ ምናልባት መክፈት ከቻል ከ1689 ክፈትና አውቀዋለሁ። ምን መክፈት አያስፈልግም። ቆይ ተረጋጋ ወንድሜ። ግልጽና ተብራራ ነው እላለ። ምን ተረጋጋ አይደለም፣ እንደዛ አይደለም የሚለው። ለሁሉ ነገር አብራሪ ነው፣ ሁሉ ነገር ያብራራል ነው። ሁሉ ነገር ከተባለ ሁሉ ነገር ነው። ስለዚህ መጽሐፍ ለሁሉ ነገር አብራሪ ነው እኮ። ስለዚህ ለሁሉ ነገር የሚያብራራ ብለህ ካሰብክ ቁርአንህ አብራራልን። ስለዚህ ለየትኛው ሀገር የትኛው ነብይ ተልኳል የሚለውን አብራራልን እያልን ነው። አለበለዚያ ቁርአኑ ውሸት ነው። ሱራ 14:4ም ውሸት ነው። ሱራ 16:89ም ውሸት ነው ማለት ነው። አንተ ቁርአናችን የፈለከው ይሄ አንሰዋል ይሄ ጎድለዋል ብለህ ታወራ ደግሞ አትችልም። በተጻፈው ልክ ለኔ የተረዳሁት እንደዛ ነው። ካልጎደለ አንተ የኔ እምነት ነው። እሱ አንተ ጎድሎበታል ካልክ አላመንከበትም። እዛ ያላልኩኝ ጎድሎበታል አይደለም እንትን ማወር ትችላለህ። ጎድሎበታል አይደለም ያልኩት። እውነት ከሆነ የቁርአን ክፍል ሱራ 14:4 ላይ ሁሉንም በየነገዱ በየቋንቋው ለሁሉም ነቢይ ልከናል ካለ፣ እንደገና ደግሞ ሱራ 16:89 ላይ ደግሞ መጽሐፉ ለሁሉ ነገር ያብራራል ካለ ሁሉ ነገር መብራራት አለበት። በሁሉ ቦታ የተላኩት ነቢያት ደግሞ መገለጽ አለባቸው። ይሄን ካላደረገ የቁርአኑ ቴክስት ውሸት ነው ማለት ነው። ዝም ብሎ ነው የተጻፈው። ሚኒንግ ነው። አንዴ ይነበብሽ ዳቆን እያንብብለት 16:89 አንብበውና ከዛ እንሄዳለን ወደ ፎይን መልሰዋለን። 16 ስንታከኝ 89 89 እሺ 16:89 እንዲህ ይላል 89 እሺ አንቺ ረፊ እሺ በየህዝቡ ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣን ቀን አስታውስ። መጽሐፉንም ለሁሉ ነገር አብራራ፣ መሪም እዝነትም ለሙስሊሞች አብሳሪ ሆኖ በአንተ ላይ አወረን ይላል። መጽሐፉም ለሁሉ ነገር አብራሪ መጽሐፉም ለሁሉ ነገር አብራሪ፣ መሪም እዝነትም ለሙስሊሞች አብሳሪ የሆነው በአንተ ላይ እናወርዳለን ይላል እና አላህ ፕሮሚስ ነው የገባለት። የሚወርደው ቁርአን ለሁሉ ነገር ያብራራል፣ ሁሉ ነገር የሚያብራራ መጽሐፍ ነው ተብሏል። ስለዚህ መጽሐፉ እንደተባለ ሁሉ ነገር የሚያብራራ ከሆነ አብራራልን። ሱራ 14:4ን በዚህ የቁርአን ክፍል መሰረት አብራራልንና ወደ ተለያዩ ሀገር የተላኩትን ነቢያትንና የተላኩበትን ቦታ ማለት ሀገር በድሮ ስምም ቢሆን አብራርተ ነገርን ካልሆነ ግን ለኔ እና እኮ በተብራራ 89ም ውሸት ነው ለኔ ማለት ነው መጽሐፉ። ለአንተ እኮ ሙሉ በሙሉ ውሸት ነው ብሮ። ሌላው ተውና ለአንተ እቺ ቦታ ሳይሆን በጭራሽ ለአንተ ቁርአን ውሸት ነው። ምን አዘው ያከራከራል። የመጨረሻ እድል መልሳለህ። ለኔ ነው እውነቱ መልሳለህ ወይ? መልስ እየነገርኩህ እኮ ነው። በራሱ ወደ አፍሪካ የተላከ ነብይ ልታመጣልን ትችላለህ? አፍሪካ የሚባል ሀገር በፊት እንዳለ ታውቃለህ? ኑቢያ እሺ፣ ኑቢያ ላይ የተላከ ኑቢያ የተላከ ሀገር ሁሉ በኋላ የተለያየ ሀገር በኋላ ነው ማለት ሲሙ ማለት ኑቢያ የተላከ አልኩህ። ኑቢያ በፊት ነቢያት ተባለ እኮ። ፐርሺያ የተላከ ኑቢያ የተላከ ነብይ አለ። ምክንያቱም እነኚህ በፊት ነብይ ተባለ እኮ። ምን ችርቻሮ አስፈለገ? በዚህ መጠን እስልምና ድንቁርና። ኦኬ ረቢራ መዲና ሙጃ አለውኛ። ቀጥሩ። እሺ ትንሽ ልጅ ያስቸገርሽ ሰላም ነው። ይሰማል? ሙጃ አይሰማም? እሺ ሼፉን ኔትወርክ እየረበሸኝ ነው። እሺ ይሰማል? በደንብ አስተውሉ። እየተቆራረጥክ ነው። በደንብ አስተውሉ። ነቢያቶች ተልከዋል። ለእያንዳንዱ ጎሳ፣ ለእያንዳንዱ ቋንቋ ህዝቡ፣ እያንዳንዱ ህዝብ መልእክተኛ ኔትወርክ እያዛገህ ነው። ስለዚህ እንደዛ ከሆነ ለአፍሪካ ላይ የተላኩ ነቢያቶች ከእስራኤል ውጭ የተላከ ነቢይ ማን ይባላል?
ማን ይባላል? እዛ ላይ ነቢይና ራሱል አንድ አይደለም። ራሱል ማለት ሙርሰል ኡለል ላይ ተመዝግቦ ያሉት አሉ። አሁን ሙርሰል የሚባሉ ለህዝብ የተላኩት ነው። ነቢይ ማለት ደግሞ ለጎሳም ለአንድ ቤተሰብ የሚላክ ነቢይ ማለት ነው። ነቢይ ማለት ለአንድ ቤተሰብ ኡለል አዝሚ ነው የምትከተለው አንተ ሲጀመር ምን እኔ ጋር እየተቆራረጠ የሚመጣው ኡለል አዝምን የተባሉት ነው ለዓለም የተላኩት ማለት ነው። ነቢያቶች ደግሞ ብዙ ነቢያት አሉ። ለጎሳም ለአንድ ቤተሰብ የሚላክ ነቢይ አለ። ኦኬ፣ ለጎሳ ለአንድ ቤተሰብ የሚላክ ነቢይ አለ። ለምሳሌ አይሰማም? ትሰማለህ? በጣም እየተቆራረጠ ነው። በቃ ኔትወርክ ነው። ኮኔክሽን አስተካክል። እሺ መዲና ይሰማል? መዲና እኔ የምጠይቅ ማለት ነው አንድ ጥያቄ አለ። ክርስቲያን የሚባል ሃይማኖት ማለት ነው ከክርስቶስ በፊት አለ ወይስ የለም? ኦኬ መዲና አለሽ? መዲና እንደጋ በደንብ አስተውሉ። እንግዲህ ነቢያት አስተምሮ ነው ብለው የሚፎክሩት መረጃ በሌለበት ላይ ነው። ምክንያቱም ለነቢያት እነኚህ ነቢያቶች የተለያየ ሀገር ላይ በተለያየ ቋንቋ ተልከዋል። ኢንሴንስ ከዛው ጎሳ ነው የወጡት ከተባለ በዓለማችን ላይ እንዳለ ህዝብ ለራሱ ከዛው ጎሳ የወጣ ነቢይ ካለው በዛው ቋንቋ ካለው ከእስራኤል ውጭ ያሉ መጽሐፍቶች ምን ይባላሉ? ምንስ አስተማሩ? ምንም ታሪክ የለም ወይ? አንድስ እንዴት ይጠፋል? ዳውድ የት ሀገር የተላከው? ዳውድ ነቢዩላህ ዳውድ ከእስራኤል ውጭ ነው እንዴ? አለ መረጃ አለ። የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ሳይሆን እኮ አሁን እንትኑን ያልኩ የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ነው? እኔ እኮ ደስ ይለኛል እንድትነግረኝ ነው። አካባቢውን አንተ እኮ የጠየቀህ አካባቢውን ነው። እኛ ቁርአን እንዳለው ነው የምናምነው። አፍሪካ ብለህ የጠየቀህ ነው የምናምነው። ስለዚህ ዳውድ የተላከው ወደ ነው? ወደ አሜሪካ ነው? ወደ ቻይና ነው ወይንስ ወደ አፍሪካ ነው? ዳውድ አሁን ወደ ኢራን አካባቢ ነው የተላከው። ኦኬ፣ ወደ ኢራን አካባቢ። ስለዚህ ለኢራኖች የተላከው ዳውድ ይባላል ማለት ነው። እዛ ለኢራኖች ሳይሆን እዛ አካባቢ ነው የተላከው። ቁርአን ያለውን እናምናለን። አሁን ለምሳሌ አሁን ያልከው ቁርአን ነው ያለው። ኦኬ፣ ስለዚህ ዳውድ ኢራን ውስጥ የነበሩት ምን ነበረ ህዝቦቹ? ድሮ ባርሻ ነበር መሰለኝ የሚባል። ባርሻ ነው ምንድን ነው የሚባሉት? ፐርሻ መሰለኝ። ኦኬ፣ ስለዚህ ዳዊት የአይሁዶች ነው ወይንስ ከአይሁዶች ውጭ ላሉት ነው የተላከው? በጊዜው ለነበሩ ህዝቦች፣ ለሌሎችም ማለት ነው። አይሁድ እምነት የተጀመረው መቼ ነው? ለአይሁዶች ነው የተላከው ወይንስ ከአይሁድ ጎሳ ለወጡት ነው ወይንስ ለሌሎችም ህዝቦች ነው የተላከው? አይሁድ ስትል እምነት ነው አይደል? አይሁድ ማለት ይሄ አይሁድ የሚባለው እምነት የተጀመረው ከዳውድ በኋላ ነው። እንደዛ ከሆነ መሐመድን ከማን በኋላ ነው? ከመሐመድ በኋላ ማለትም አሁን እንትና አይሁድ እምነቱ የተጀመረው መቼ ነው? እኔ መቼ የሚጀመር አንተ መቼ ነው ብለህ የምታምነው? እንዴት መቼ የሚጀመር መቼ ነው ብለህ የምታምነው አንተ? ማለትም የአይሁድ እምነት የተጀመረው ባልሳሳት ከነቢ ሙሳ ነው ከፊቱ ከምን ነቢ ነው? ብቻ ዳውድ ይቀድማል። ዳውድ ይቀድማል። አይሁድ ይቀድማል። ከአይሁድ እምነት አይሁድ የሚባለው እምነት እንትን ከማለታቸው በፊት ይቀድማል ዳውድ። ስለዚህ ዳውድ የተላከው ለአይሁዶች ነው ከአይሁዶች ውጭ ነው?
አይሁዶች ያ አይሁድ የሚባለው እምነት ከጅምሩም አልነበረም፣ እምነቱ አልነበረም። እዛኔ አይሁድ የሚባል ብሔርም አለ እኮ። ህዝቦቹ እኮ ይሁዲ እምነታቸው ነው። አይሁዲነት እምነታቸው ነው። አይሁድ ለምሳሌ ለምን ላቅልልሽ፣ ዳውድ አባታችን ነው ብለው ያምናሉ አይሁዶቹ። ስለዚህ ለነሱ ለልጆቹ ነው የተላከው ዳዊት ወይንስ ከልጆቹ ውጭ ለሆነ ሰው ነው የተላከው? ምክንያቱም ነብይነት መስፈርት ላይ መሐመድ መጥተው ዳውድ አባታችን ነው ሲሉት አልተቃወማቸውም፣ አክሴፕት ነው ያደረገው። ስለዚህ የተላከው ዳውድ ለልጆቹ ነው የተላከው ከልጆቹ ውጭ። በጣም ጥሩ። ነቢ ስ ስለም የተቃወመው አባትነት ማለት የዘር ሀረጋቸው ነው ያሉት። እምነታቸውን ነቢ ስ ስለም ይቃወሙታል። ግን ዘር ምን ችግር አለው? አባታችን ነው ቢል በቃ ድንቁርና እዚህ ስማች ነው። ባይዞ የመሐመድ ራሱ አባትነትን በኋላ ዘይድን ልጅ ሚስት ከነጠቀ በኋላ ነው እሱን የተቃወመው። ይሄ ፖይንት አልገባህም። እስቲ ፖይንቴ ምን እንደሆነ አልገባህም ማለት ነው። ነቢያቶች በቋንቋቸው ለወገናቸው ተልከዋል ስለተባለ፣ ስለዚህ ዳውድም የተላከው ለማን ነው የሚሆነው? አሜሪካም ነው ዳውድ ብትለኝ ማተር አያደርግም። ምክንያቱም የማን ጎሳ ስለሆነ? የአይሁድ ጎሳ ስለሆነ ማለት ነው። አሜሪካ እኮ የሚባለው ሀገር ራሱ የተመሰረተ እኮ ቅርብ ጊዜ ነው። ቢያንስ የአንድ 10,000 ዓመት እንኳን ታሪክ የላትም አሜሪካ የምትባል ሀገር ከተመሰረተች ራሱ። ኦኬ እንትንስ 10,000 ዓመት ታሪክ የላትም ማለት እናመሰግናለን እኮ 10,000 ዓመት ታሪክ ሊስን አብረን እንሳቅ እስኪ። 10,000 ዓመት ታሪክ አይኖራትም አለ። 10,000 ዓመት ነው ያለው። በደንብ አስተውለ። እኔ ያሉት ሀገሩ አሜሪካ ይባላል። አሜሪካ የምትባል ሀገር ራሱ 10,000 ዓመት አይሆናትም አለ። 10,000 ዓመት አዳምጥ፣ ቆይ አዳምጥ። 10,000 ዓመት ታሪክ አይሆናትም አለ። ኦኬ እስራኤል የምትባለው ስንት ሺህ ዓመት ሆናት? አቡ ካሊድ እስራኤል የሚባለው ሀገሩ ሳይሆን እስራኤል የሚባለው የነቢያ ስንት ዓመት ሆናት? ስንት ዓመት ሆናት? እስራኤል የምትላት እቺ አሁን ያለችው እስራኤል ናት። አይ ዶንት ኖ። እስራኤል የምትባለው ሀገር ስንት ዓመት ሆናት? የእሱ እውቀቱ የለኝም። እስራኤል የሚባለው ግን የሀገሪቷ አይደለም። ቆይ አንተ በአንድ በኩል ስትያዝ ወደ ሀገር ትሄዳለህ፣ በሀገር ስትያዝ ወደ ህዝብ ትሄዳለህ። በቃ ባይዞ የ10,000 ዓመት ታሪክ እንዲቀላል አድርጎት አሜሪካ 10,000 ዓመት ነች። ስለዚህ በ10,000 ዓመት ውስጥ እናቅለውና ነብይ ከመጣ 1400 ዓመቱ ነው ገና። በዚህ 10,000 ዓመት ውስጥ የተላከላቸው መልእክተኛ እስከ 8,000 ዓመት ውስጥ አንድም መልእክተኛ አልተላከላቸውም ማለት ነው። በአንተ ሎጂክ መሰረት 8,000 ዓመት ሙሉ በደንብ አስቡ። 8,000 ዓመት ሙሉ ያለ መልእክተኛ ነበሩ። 8,500 ምናምን ዓመት ሙሉ ያለ መልእክተኛ ነበሩ። እሱ አመጣው ሎጂክ ማለት ነው። ሬሌቫንት የሆነ ለእውቀት የማይመች ማለት እኔ እንደ ሀገር ነው ያልኩት። ህዝቡን አይደለም ያልኩ ሀገር ይለኛል። ሀገር እኮ ሳይኖር እኮ ህዝብ አይሰራ። ድንቁርና ነው በኢየሱስ። ሀገሩን እኮ ኦልሬዲ ነበረ፣ ህዝብ ነው የሚሰፍርበት እንጂ ሀገርን ሄደህ እኮ አሰራው አታበጀውም። እንደዚህ አቆፍረው ተዛጋ እንትንትልና ኢትዮጵያ የምትባል እዚህ ጋር የምታውቃትን ተቁጭ አታደርጋትም። ሀገሪቷ ኦልሬዲ ትኖራለች፣ ሰዎች ይመጡባታል፣ ይሰፍሩባታል። ሀገር የምትመሰረተው እንደዛ ነው። አሁን ድንቁርና ግን በጣም ነው የሚያስጠላው በኢየሱስ። ህዝብ በኋላ የሚመጣ ነው። ሀገሩ ኦልሬዲ ነበር። በምን አይነት ሎጂክ ቢያስረዷችሁ ነው ሊገባችሁ የሚችለው? ሀገሪቷ ኦልሬዲ ትኖራለች፣ አንዴ ትፈጥራለች። በቃ ከዛ በኋላ ህዝቦች ይኖርባታል አይኖርባትም ነው። ያኔ ካለ የለም። ኦኬ። ስለዚህ ያኔ የነበረ ህዝብ ሁሉም ጎሳ መልእክተኛ ተልኮበታል። ያ ኦኬ። ኢትዮጵያኖች ተልኮላቸው ነበረ ኑቢያ ላይ ተልኮአለ። ኦኬ። ከተላከላቸው መልእክተኛ ማን የሚባለው ነበር? ሙሐመድ ሰለላሁ ዐለይሂ ወሰለም። እሱማ ከመሐመድ በፊት እያልኩ ከመሐመድ በኋላ ትለኛለን።
ኦኬ ኦኬ። መሐመድ በፊት ነው ያልከው? ሲጀመር መሐመድም መሐመድ በፊት ለጎሳቸው አይደለም የተላከው፣ እሱ ለዓለም ተላከ አልክ እንጂ ከጎሳ ነው የጠየቁት። መሐመድም ጋር ተቆጥሮ ነው እንጂ መሐመድም ጋር። ኦኬ። ስለዚህ ያለፉት መልእክተኞች አገራትም ተልኮላቸዋል ማለት ነው። ያ ሱራ 35 24 አንዴ ክፈትልኝ መዝሙር 35 24። እሺ ሱራ 35 24 ሱራ 35 አንቀጽ 24 እንዲህ ይላል፣ እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን፣ ማንኛውም ሕዝብ በውስጡ አስፈራሪ ያላለፈበት የለችም ይላል። ኦኬ እንግዲህ እዚህ ጋር እንደሚናገረው ማንኛይቱም ሕዝብ አስፈራሪ ያላለፈባት የለም ይላል። ስለዚህ ሁሉም መሐመድ ምን እያለው ነው? ለመሐመድ ነው አይደል የቁርአን የወረደው? ስለዚህ ማንኛውም ሕዝብ አስፈራሪ ያልተላከበት የለም ካለው መሐመድን ኦኬ ለኢትዮጵያኖች ማን ነው የተላከው ብለን መሐመድን ብንጠይቀው ምንድን ነው የሚመልስልን? ሁሉም አልፎባቸዋል ብሎታል። እነዚህ ሀገሮች እንዳሉ እንዳረሳቸው። እሺ እነዚህ ነቢያት ራሱ የሚባሉት ይኸውልህ ወንድሜ፣ አሁን እነዚህ ማሳየ እና አሴሪያ፣ ሜሶፖታሚያ፣ ባቢሎን፣ ሽናር፣ ከናን፣ ኤዶም፣ ኢጅፕት፣ ኤላም፣ ኩሽ፣ ፐርሺያ፣ ማጎስ፣ ጎመር፣ እነዚህ ሁሉ እነ ጎግ፣ እነዚህ ሁሉ የምታያቸው አያቸው፣ እነ ቶግርማ አሁን ሳ ተርኪ የምትባለው ማለት ናት። እነዚህ ሁሉ የምታያቸው ኢቭን የመጽሐፍ ራሱ መጽሐፍ ቅዱስን በለው ነቢያት ወይም ቁርአንን በለው ከመጽሐፉ በፊት ነቢያቶች እነዚህ ናቸው ተብሎ መጽሐፍቱ ራሱ ከመናገራቸው በፊት የነበሩ ነቢያቶች ናቸው፣ የነበሩ አገሮች ናቸው። ሶሪ የነበሩ የሀገሮች ስም ነው ይሄ። ስለዚህ በእነዚህ ሀገሮች በእያንዳንዱ የተላከ ለምሳሌ ኢትዮጵያ ከሆነ ኩሽ ውስጥ አለች ኢትዮጵያ እንደምታያት። ኦኬ ሶ ለኩሽ ነገድ በየነገዱ ላክን በየጎሳው ላክን ስለሚል ለእነዚህ ሁሉ የተላከ በእስልምና የተላከ ነብይ ማን ነው ጥያቄው? ኢትዮጵያንም ጨምሮ እነዚህ ሁሉ ሀገሮች። ኦኬ ይኸውልህ ቁርአን ውስጥ ምን ይላል? የነቢያቶችን ስም ማለት ነው የተናገረልን ስም አለ፣ ያልተናገረልንም ስም አለ እና እኛ የምናውቀው ከቁርአን የተነገረልን ብቻ ነው የምናውቀው፣ ያልተናገረልን ደግሞ አናውቅም። እኛ ኢትዮጵያ የተላከ አለ ብለህ ታምናለህ? አለ ብዬ ነው የማምነው። አይ አልተናገረም እሱ። እሺ ታዲያ ኢትዮጵያ የተላከ ነቢይ ካለ በእስልምና አስተምሮ ለሙስሊም አልነበሩም? የመጀመሪያ ኢትዮጵያ ነች። ሙሐመድ ነው አመት ተልኮል ነው እንዴ? ከመሐመድ በፊት ኢትዮጵያ ሀገር ነበረች አይደለ? ወይም ኩሽ ወይም እንደዚህ ተብላ በነገድ ነበረች። እነሱ ለምን ሙስሊሞች አልነበሩም? አስቀድሞ ከመሐመድ በፊት የላከላቸው ነቢይ ካለ ተደብቃል። ተመለስ። ያው ለምሳሌ እዚህ ጋር ኩሽ ይላል። ሱዳን ኢን ፓርት ኦፍ ኢትዮጵያ የፓፑል አፍሪካን ኪንግደም ዊዝ ታይስ ቱ ኢጅፕት ይላል። እንዲያውም ኑቢያንም ይዛል። ፐርሺያ ለምሳሌ ቀደምት ስልጣኔ የነበሩ ሀገራት ናቸው። በጣም ምንድነው እሱ በቃ ይሄ ብሬን ወሽድ የተደረገው ኡማ ምንም አይምሮውን ስለማይጠቀም ዝም ብሎ በቃ አልተነገረንም አልተገለጸም በቃ በሚል ከዛ ይመጣና ሲደነፋ ሁሉም ነቢያት ሙስሊም ናቸው፣ ሁሉም እስልምና ከመሐመድ በፊት ነበር ተረረም የሚሉ ተረት ተረቶች ይነግሯቸዋል። መቼዝ ክሌም ያደርጋሉ ዝም ብለው ፎልስሊ። ለዛ ክሌማቸው ደግሞ ከቁርአን መረጃ ያመጡና ይኸው ቁርአን ውስጥ ለሁሉም ነቢያቶች መልእክተኞች ነቢይ ተልኳል ብሏል፣ መልእክተኛ ተልኳል ብሏል። ለኢትዮጵያም ለቻይናም ለአሜሪካም ተልኳል። ማን ነው አይታወቅም። ተረት ተረት ታሪታን ማስረጃችሁ እፎ የኢትዮጵያ የተላከውን እኔ አውቀዋለሁ እኮ እኔ ነኝ የተላኩት እኔ ነኝ እንጂ አንተማ ምን ትሆናለህ? እኔ ነኝ ነው እንዴ? ያጋና ካባላ ፈርስ ሌን ነው እኔ የመጨረሻውም የመጀመሪያውም እኔ ነኝ ስል ሁሉም እምቢ አሉኝ። እኔ እያለሁ ማንም አይቀማኝም።
እሺ የምትሉት አለ። ባይዘዌ አንድ ታሪክ ልንገራቸው። ይሄ ጥያቄ ውሸት አይደለም። ከምር ክርስቲያን ፕሪንስ ጋር ተጠይቆ ነበር እና አንድ ሙስሊም ገብታ ምን ብትል ጥሩ ነው ለዓለሙ የተላከ ነብይ ማን ነው እንደዚህ ላሉ ምናምን ሲላት፣ ኧረ ወደ ጀማይካ የተላከ ነብይ አለ አለች። ማን ትባላለች? ኃይለ ሥላሴ የሚባሉ አለች። ማርያምን እሱ ነገር ተናግሮኛል። ኢትዮጵያዊ ነች እሷ እኮ ስትወግረው እኮ ነው ስትወግረው አያውቅም ብላ በጣም ባለጌ ኢትዮጵያዊ ነች። ልክ ነህ። ኃይለሥላሴ ማለት ራሱ ስማቸው ራሱ የሥላሴ ኃይል ነው። እንዴት ሙስሊም ሊሆኑ ይችላሉ? አሁን ወደ ጃማይካ ተልከው የሚገርም እኮ አያውቅም ብላ ሸውደው ማለት ነው። ሰዎቹ ትሪክ ጎበዝ ናቸው። ሳምንም አንዱ እንደዚህ ደውሎ እንደዚህ እንትን ብሎታል። ከዛ ምንድነው ሊሆን አይችልም ምናምን ብሎ እንትን አለው። ኢትዮጵያ ውስጥ እንደዚህ ያለ ብለው ይፎገራሉ። ይመቻቸው። ኦኬ ገስት አስገባለሁ ብዬ ክርስቲያኖችን ሳስገባ ከዛ ሙስሊሞች ገባሉ። ጎንደሬዋ የምትባል ገብታለች። ጎንደሬዋ እንዴት ነሽ? እሷ ሳትሆን አቀርም እንደውም የተላከችው እያስፈራራች ነው፣ እያስጠነቀቅ ጎንደር ላይ የተላከችው እሷ ነች። እንደው ኦኬ ከህዝብ ያልተላከለት መልእክተኛ አለ ብለሽ ታምኛለሽ? እሺ የራሴን ሀሳብና የራሴን ግንዛቤ ልመልስልና ከዛ ጥያቄ መጠየቅ እችላለሁ? ጠይቂያለሽ፣ ግን የራስሽን ግንዛቤና የራስሽን ሀሳብ ስታስቀምጪ ባለፈው ኡስታዙ ምን ላይ ሰጥቶብሻል አይተሻል። እረፊ ትክክል አይደለሽም እያልኩሽ እምቢ ብለሽ አልገባኝም። ምንድን ነው ትክክል ያልሆንኩት? እኔ እኮ ምዕራፍና አንቀጽ ጊዜ ነው ያወራ ነው አይደለም? ሱራ 24ን ጠቅሰሽ ያብራራሽበት ስህተት ነው እያልኩሽ። እንግዲህ ችግር የለውም እንደዛ ብሎ ካሰበ ችግር የለውም። ግን እኔ እዛ ጋር የተናገርኩት ያው አንተ የጠየቀው ጥያቄ ምን ነበር? ከዛ ከፍ ያለውን እኔ ከጠቀስኩት ከፍ ያለውን ነበር አንተ ያወራው። እኔ ደግሞ ያወራሁት ከሱ በታች ያለውን ነበረ እና ምናልባት አለመግባባት ሊሆን ይችላል፣ ወይ ደግሞ እስከ መጨረሻው አልነበረም ማለት ነው። እኔ እናንተ በኋላማ እኮ ለማረም ሞከረሻል አንቺ እኮ። በመጀመሪያ ግን አንቺ እሱን መጥቀስሽ ስህተት ነበረ። ኖ አይደለም፣ ያንተን ጥያቄ አልተረዳሁትም ነበረ። ገባ? ለዛ ነበረ። እና ደግሞ ሰውየው ደግሞ ምንድነው እስከ መጨረሻው አልነበረም። ለዛ ነው ቪዲዮ የሰራው እንጂ እስከ መጨረሻው ቢኖር ኖሮማ እጃ ተግባብተን እና ምን እኮ ነው እጃ የጨረስን የነበረው። መልካም እሺ። ሱራ 35:24 ላይ እንደተመለከት ነው ሙሐመድን ከአንተ ማንኛይቱም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ስለዚህ ይሄ ቁርአን ሙሐመድ ላይ ሲወርድ የተነገረው ምንድነው? ሁሉም ህዝብ አስፈራሪ እንደመጣላቸው ነው። ስለዚህ ሁሉም ህዝብ አስፈራሪ መጥቶላቸዋል ብለሽ ታምኛለሽ? እኔን ሀሳብ ልንገርህና ከዛ ጥያቄ መጠየቅ እችላለሁ እንዳታስወርዱ ለማለት ነው። ማለትም ወደ ክርክር መግባት ስለማልፈልግ። ለምን መሰለህ? ማምነው እንደ ቁርአን ወይም እንደ ሙስሊም እንደ አማኝ እማምነው ምንድነው? አሁን የጠየቀን ጥያቄ አዎ ብዬ ነው የማምነው። ምክንያቱም አላህ ሱብሃነሁ ወተዓላ ምንድነው የነገረን የነቢያት ስም አለ። 25 ነቢያቶች ስማቸውን ጠቅሶ የመጡበትን ቦታ ጠቅሶ የተናገረው አለ። ያልነገረንም አለ ብለን ስለምናምን አላህ ሱብሃነሁ ወተዓላ ብሎ ስለነገረን ያልተነገሩ በስም ያልተጠቀሱ ነቢያቶችም አሉ ብለን ስለምናምን በዛ ነው ማምነው መረዳው። ይሄንን አሁን እነኛ ያልተነገሩ የሚለው አሁን አሻሚ ነው። ሰው እነኛ ያልተነገሩት የሚለው ሰንበዲ እከሌ ናቸው ቢል አይደለም ማለትማችም ማለት ነው። ለምሳሌ ቻይና ውስጥ ያሉትን፣ ህንድ ውስጥ ያሉትን የተለያዩ እነ ክሪሽናንም እያነሱ ነቢይ ነበር የሚሉ አሉ። አሁን የሆነ አስተምሮትን ያስተማሩትን እያነሱ ነብይ ነበር የሚለው አስቸጋሪ። ደምሳሽ ራሱ እንደው ከመሐመድ በፊት ቢሆን እሱ ራሱ ትክክል ይሆን ነበር ማለት ነው። ወይም እንደ ደምሳሽ ከመሐመድ በፊት የተነሳ ካለ
እሱን ጀስቲፋይ ማድረጋችም ሀሰት ነው ብለሽ ማረጋገጥ አትችልም። አንደኛ ነገር ነቢይ ደምሰሽ የምትለው ይሄ በፍጹም የማይሆን ነገር ነው። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ማንም ነቢይ ስለማይነሳ ከመሐመድ በፊት ቢሆን አልኩሽ። ከመሐመድ በፊት እንደዛ የተነሳ ካለ አልኩሽ ስህተት ነው ብለሽ ማስተካከላችን። ምክንያቱም አታውቂውም፣ ለሁሉም ቋንቋ ለሁሉም ተልኳል ብለሽ ስላመንሽ ነው። ለማለትም አይደለም ለማለትም ማስረጃ ያስፈልገዋል። ገብቷል አይደለም? ስለዚህ ከአላህ ሱብሃነሁ ወተዓላ ያነገረን እስከሆነ ድረስ በዚህ ጉዳይ አንከራከርም ማለት ነው። ገባህ? ስለዚህ እንደዛ ከሆነ እስልምናን አስተምረዋል ብላችሁ ታምናላችሁ አይደለ? እፎይ እስልምናን አስተምረዋል ብለን እናምናለን። እንደዛ ከሆነ ኦኬ፣ የተጠቀሱት አሁን የጠቀሻቸው ከእስራኤል የመጡ ነቢያቶችን ነው የሚሆነው 25ቶቹ ነው። ከአረብ ከኢራቅም የመጡ አሉ። እነ ሁድ እነ ሷሊህ እኮ እስራኤላውያኖች አይደሉም። ሁድ ሷሊህ ከአረብ የመጡ ነቢያቶች አሉ። ከአረብ የመጡ ነቢያቶች አሉ። ሷሊህ ሁድ እስራኤሎች አይደሉም። ኦኬ፣ ምንድን ነው ያስተማሩት? እስኪ እስልምና ማስረጃ ስጪኝ። ቁርአን ላይ ይናገራል። እሱማ ማመን ነው የተናገረው። ኤኒዌይስ አየህ አይደለም እንደዛ ነው የምትለው አንተ። ስለ እስልምና ማስረጃ ትጠይቅና ማስረጃ ሲሰጥ መሐመድ ነው ያስተማረው። ይሄ ልክ አይደለም። ምክንያቱም በዓለም ላይ ያስተምረዋል ካልሽ፣ በደንብ አስተውይ። በዓለም ላይ ያስተምረዋል ካልሽ ከገዛ ለሁሉም ጎሳ ቋንቋ በዛው ተናጋሪ መልእክተኛ እንዲህ ከመጣላቸው አንድ እንኳን እንዴት ይታጣል? አይምሮሽን እስኪ ትንሽ እየተጠቀሚና ፌርዊኝና እስራኤሎችን ስሻጠፉት እንደናንተ አባባል እንዴ ከኢትዮጵያ፣ ከአሜሪካ፣ ከቻይና፣ ከሌሎች ከቱርክ አንድ እንዴት አይጠቀስም? መጠቀስ ብቻ ሳይሆን አንድ መረጃስ እንዴት አይመጣም? የታሪክ አርኪኦሎጂካል ኤቪደንስ አንድ እንዴት አይገኝም? እስልምና ነበር የሚል አስተምሩ አንድ ኤቪደንስ እንዴት ይታጣል? እስልምና ማለት እንዴት ነው ለአንተ? እስልምና እኮ አንድ አምላክን ማምለክ ነው አይደለም? አንድ አምላክ ሲያመልኩ አልነበረም? እነ ሙሴ እንደዛ ከሆነ ደምሳሽም አንድ አምላክ ነው ሲያመልኩ የነበሩት። ደምሳሽም አንድ አምላክ ብሎ ነው የሚያመልኩት። ስላሴን ያመልኩ ነበር፣ እግዚአብሔርን ያመልኩ ነበር። በታሪክ አምጣልኝ። ነቢያቶች ያመለኩት ጭንቅላት የሌለውን ነው? አንድ እግር ያለውን ነው? አይ ምንም ባቱን የሚገልጠውን ነው? ባልት ይገልጣል፣ ከዛ በሱ በባቱ እናውቀዋለን የሚል ነው ያመለኩት። ጭንቅላት ይኑረው አይኑረው አናውቅም የሚል ነው ያመለኩት። አሁን ወደ ክርክር ታስገባኝ ነው። አሁን እግዚአብሔር ጭንቅላት አለው የለውም ብለን ለመከራከር እኮ ማስረጃ ያስፈልጋል አይደለም? ስለዚህ ነቢያቶች የለውም እግዚአብሔር የሚል ማስረጃ ነቢያቶች ያስተማሩት አስተምሮ ነው ብለሽ ካመንሽ ጭንቅላት ይኑረው አይኑረው አናውቅም ብለው አስተምረዋል። ኦኬ፣ እግዚአብሔር ጭንቅላት አለው ወይም የለውም የሚል ማስረጃ ትሰጠኛለህ? ከባይብል ነቢያቶች ያስተማሩት። ስለዚህ አንቺ አላ እኔ ላይ ካልተለጠፍሽ መመለስ አንቺ ምን ብዬ አምናለሁ? መንፈስ ነው ብዬ ነው አምነው። እርሱ በሁሉ የሞላ ነው ብሎ አስተምረዋል እንጂ ጭንቅላት ይኑረው አይኑረው የሚል ውዝግብ ውስጥ በነቢያት አስተምሮት መንፈስ የሚለው በቃ መመለስ አይችሉም። አስተምሮታቸውን አያውቁትም። የተለጠፉት ምንድን ነው? እሱ ከመጽሐፍ ቅዱስ የተኮራረጁ መጽሐፍት ላይ ያሉትን ነቢያቶች ኮርጀው ወስደዋል። ከዛስ በሁሉም ሀገር ቋንቋ በሁሉም ጎሳዎች መልእክተኛ ተልኳል ይላሉ። ማስረጃ አምጡ ሲባል እየየ ነው። ያልተገለጠ ማታውቁትን ጣዖት ለማምታመልኩት ካደ ያልተገለጠ ጣዖት ይሆናል ማለት ነው። መረጃ ካለሽ ብቻ እግዚአብሔር መንፈስ ነው ብለሃል እና መንፈስ የሚለው መረጃ ካለልሽ አታወሪ። መረጃ ብቻ ካለሽ የተጠየቅሽው ላይ ሽፍት ለማድረግ ነው መገቢያ እንጂ ለመመለስ አይደለም። ቶፒክ ቼንጅ አታርጊ። እኔ ልጠይቃት። እነ ሳሊ ምናምን የሚባሉት ከየት ወዴት ነው የተላኩት? ለየትኛው ህዝብ ነው የተላኩት? እስኪ እሱን ትመልስልን። አሁን ወደ ክርክር ገባኝ ማለት ነው። እውነት ለመናገር የራሴን ሀሳብ ተናግሬ ጥያቄ ልጠይቅ ነበረ የገባሁት። እነ ሳሊ ምናምን ንገሪን፣ ችግር የለም። እነሱ ለማን ነው የተላኩት? ይኸውልህ እኔ ተናግሬያለሁኝ፣ መጀመሪያ መልሻለሁኝ። ካልተመለሰ ደግሞ ለእናንተም ሀሳብ እናንተ ተመልሷል እንድትሉኝ አልጠብቅም። አልተመልሱም ካልሰባችሁ እነ ሳሊ ተልከዋል ብቻ ነው ያልሽው። ለማን ነው የተላኩት? እነሱ ነው ጥያቄው። ለየትኛው ህዝብ ነው የተላኩት? እሱም መልሽ። ተናግሬያለሁ። አሁን ጥያቄ መጠየቅ የሚፈቀድልኝ ከሆነ ታድርጉና ከዛ መጨረሻ ላይ እጠይቃለሁ። እሺ መሪም፣ እሱን መመለስ አትፈልጊም? አንቺ ነሽ ያመጣሽው። አሁን ለምሳሌ
ከእስራኤላውያን ውጭ ነቢያት አሉ አልሽ። እኛም እስከምናውቀው ድረስ እስራኤላውያን ብቻ ናቸው፣ አላህ የሚያውቀው እነሱም ብቻ ነው ብለን ነበር እና አይ ላረማቸው አልሽ እና ለሳሊ ምናምን ከእስራኤል ውጭ ያሉ ነቢያት ናቸው አልሽ እኮ። ወደ ኢራቅ እሺ፣ ወደ ኢራቅ ሁድ ደግሞ ወደ ሲሪያ ምናምን እንደዛ ነገር። እስቲ ማስረጃ ስጭና። እስራኤላዊ አይደለም እኮ ማስረጃ ስጭን እስቲ። ወደ ኢራቅና ወደ ኢራን እንደተላኩ ማስረጃ ስጭን። እሺ አሁን ለክርክር ነው የገባ አስመስላችሁት እኮ ገባ አይደለም? ወይ ደግሞ ስለነሱ የት ነው የመጡት የሚለውን ታሪክ ወይ ደግሞ ከሀዲስ ወይ ደግሞ ከሌላ አገላብጣችሁ ማወቅ ትችላላችሁ። ሌላ ጊዜ ሳታጠኝ ድምፅ አይሰማም። አልሰማም። ያንተ ነው የማይሰማ ይሰማል። ሀቢባ አንተ ወተግባ አልሰማም። ታረ ትሰማለህ። እፎይ ሀቢብ አይሰማም። ይሰማል። ኦኬ ቀጥሉ። ኦኬ አሁን ይሰማል። መልካም። ወደ ኢትዮጵያ የተላከ መልእክተኛ አለ ብለህ ታምናለህ? አዎ ያው ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ኢትዮጵያ የተላከ በቋንቋችን ነው የተላከው። አቡነ ሳሙኤል ጻድቅ ምን አልክ? አቡነ ሳሙኤል ጻድቁ አይደለም፣ አቡነ ሳሙኤል መሰለኝ የተላከው። አዎ ለኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን እሱ ወክሎ ከዛ እሱ ነው በእናንተ አስተምሮ ነው እኮ የምልህ። ኧረ በእናንተ ለኢትዮጵያ የተላከው ማን? በእኛ ነቢያችን ሰለላሁ ዐለይሂ ወሰለም ነው። መካ መዲና ተልኮ እሱማ መካ መዲና እንደተላከ አቃዳይ ነው። አረብኛ ተናጋሪ ስለሆነ ለሁሉም በቋንቋቸው ለጎሳቸው ተልኳል ለሚለው ነው። ገባኝ እኮ። ከዛ በኋላ ቆራሻዎች ምናምን ግፍ ሲያደርሱበት እሱ ጥያቄ አይደለም። እስከ መሐመድ ድረስ ለመሐመድ ምን ብሎታል? አንድም ህዝብ አላለፈችም አስፈራሪ የተላከባት ቢሆን እንጂ ብሏል። ከመሐመድ በፊት የተላከላቸው ኢትዮጵያ ማን የሚባል ነበር የተላከላቸው? የለም ነቢያችን ሰለላሁ ዐለይሂ ወሰለም ለኢትዮጵያ የለም። ስለዚህ ከመሐመድ በፊት ኢትዮጵያ ላይ እስልምና የለም ነበር ማለት ነው። ምክንያቱም አስተማሪ ባሌለበት ላይ አስፈራሪ ባልመጣበት ላይ ቁርአንም ላይ እንደማይጠየቁ ስላስቀመጠ፣ ምክንያቱም አስፈራሪ ሳይኖር ትምህርት ስለማይኖር ሳይማሩ ደግሞ እስልምና እንዲያውቁ ስለማይችሉ ራይት። ስለዚህ መሐመድ የጀመረው ይሆናል ማለት ነው እስልምና ኢትዮጵያ ላይ ይበልጥ የተስፋፋው በነቢያችን ሰለላሁ ዐለይሂ ወሰለም ነው እንጂ እስልምና ነበረ። ኢትዮጵያ ላይ ግን አልነበረም። ነገርኩህ እኮ ኢትዮጵያ መጀመሪያ ጊዜ ነጃሺ ጋ ነው ግንኙነት ያደረገው ለኢትዮጵያ ሲላክ እስልምና። ስለዚህ ያኔ ነው ገና ኢትዮጵያ ላይ የተሰማው እስልምና የሚባል ሃይማኖት መኖሩ ከነጃሺ ጋር ኮሚኒኬት ሲያደርግ ነው ማለት ነው። በእርግጥ እስልምና ነበረ ከዛ በፊትም፣ ግን ኢትዮጵያ ላይ የሰፋው በዛ አማካኝነት ነው። ኢትዮጵያ ላይ እስልምና ነበር ከዛ በፊት መሐመድ ከመላኩ በፊት። ያው ማን የሚባል መልእክተኛ አስተምሯቸው እሱን እኔ እንጃ፣ ግን ያው መጀመሪያ እስልምና እንደነበረ ያው ኬታ መጣሁ እንደነበረ እስልምና ኢትዮጵያ ላይ በዛን ሰዓት መልእክተኞቹን ከመላኩ በፊት ኢትዮጵያ ላይ እስልምና ለመኖሩ ኬታ መጣ ማስረጃ? ልንገርህ፣ ኢትዮጵያ ላይ እኔ እንጃ በብዛት አይነበረም። የለም ኢትዮጵያም አይደለም አሜሪካም የለም ቻይናም የለም ሌሎች ሀገራትም የለም። ኤኒዌይስ አፋር እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ አለኝ። እሺ ትጠይቃለህ። ቆይ አፋር ቀጥል። ኦኬ
ሙስሊም ነህ? ነኝ። ኦኬ። አላህ ለተለያዩ ጎሳዎች በቋንቋቸው የሚያብራራላቸው መልእክተኛ ልኳል ብለህ ታምናለህ? ምን ይመለከታል አንተ ስለ መልእክተኛው ምናምን ዝም ብለህ መልእክተኛ ልኳል ብለህ ታምናለህ? አታምንም? ላካ አንተ ምን አገባህና ነው? ምን ታውቀዋለህ? ማን አላህን ነው? ማን ነው? አላህንማ በደንብ ነው የማውቀው። ጭንቅላት እንደሌለው እጅ እንዳለው እግር እንዳለው ከአንተ በላይ አውቃለሁ። አታውቀውም? እነዚህ መሀይሙን ተራ መሀይም እኮ በሙስሊምነት ስሙ እኮ ስሙን ሳይተህ ነው እንጂ የምታስገባው። ራስን እየሰጠህ እኔ ጋር ስለ ሙስሊምና ልናገር። አንተ ለምን ገባ? ለምንድን ነው ገዝተህ የላከው? እዚህ ያሉትን ሰዎች መሀይሞች ናቸው። ራስንም ጨመርክ እኮ አንተ መሀይም ነህ። እነኛው ማዳመጠኝ ከነብይ ጋር እኩል ሆነሃል። ቡሃሪ 1913 ላይ ነብይ የሚያው እንደዛው መሀይም ነኝ። እናንተ መሀይም እኮ ስለ ነብዩ የሚያውቀው ነገር የለውም እኮ። መሀይም ስለሆንኩ ነው እንጂ አንተ መሀይም ብለህ ሰው የምትሰርብ። በቃ ካፌ አንድ ሚውት አድርግና ቁጭ አድርሽ፣ ችግር የለውም። አሪፍ ገዝት ልከህ ገብተህ ራስን ሰደብክ፣ ማንም ሳይናገርህ። መልስ ነህ እያወራህ ባልሆነ። አይ ነው እኔ አንተ አልክ ያልከውን ሚውት አድርግና አንዴ ቁጭ አለ። በጣም ነው የምታሳቀው። ሰው እንደራሱ እኮ ነው ሰው የሚያናባው ታውቃለህ። እውነት ነው። ሚውት አድርግና ችግር የለውም። መዝሙር እሺ አክሜል አለ። አረ በልና ግራስ ሙታችሁ ነው። እሺ ሚውት አድርግልን ወንድማችን፣ ችግር የለውም። አረ ተው እናትህ። ሄሎ እሺ አክሜል፣ እሺ ጥያቄውን ሰምተሃል አይደል? አክሜል ወደ ጥያቄው ላይ ፎከስ ታደርጉ እኮ ጥሩ ነው፣ እንማር ነበር። አይ እንደማመጣ እንዴ እፎይ ሲያወራ መዝሙር ሊዘጋብኝ ነው መሰለኝ። እሰማለሁ ተሰማለሁ። ምን እየቆጠረብህ ነው እንዴ? እፎይ እየቆጠረ ነው። ማሳሰብ የለም። እየቆጠረ ከሆነ በቃ ምንም ማድረግ አችልም። ቆጥሮ ሲጨርስ ይዘጋል። ፐዝል ካመጣልህ እስከዛ ያው ካልሆነ ይዘጋል። የለም ፐዝል